ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ። የኢፌዴሪ አየር ኃይል ከለውጡ ወዲህ ባከናወነው ሪፎርም በዓለም አቀፍ መመዘኛ መሰረት ከፍተኛ ደረጃ ላይ መቀመጡን የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። አየር ኃይል ያሰለጠናቸውን የአየር ኃይል አብራሪዎችን አስመርቋል። በዓለም አቀፍ ምዘና መሰረት የፌዴሪ መከላከያ ሰራዊት ደረጃ መሻሻሉን የገለጹት ፊልድ ማርሻሉ የሀገራችን አቅም እንዲታከም ጠላት ብዙ ቢሰራም ሰራዊታችን መክቶታል ብለዋል። በዚህም መንግስትና ሕዝብ ልማቱ ላይ ብቻ እንዲያተኩር አግዟል ብለዋል። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ሀሳብ በተለያዩ መርሃ ግብሮች ሲከበር የቆየው የፌዴሪ የአየር ኃይል 9ኛ ዓመት ክብረ በዓል ተጠናቀቀ። ክብረ በዓሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ጨምሮ የመከላከያ ሰራዊቱ ከፍተኛ አመራሮች እንዲሁም በርካታ ታዳሚዎች በተገኙበት ጥቁር አንበሳ የአየር ኃይል ትርኢት በማሳየት ተጠናቋል። በስነ ስርዓቱ ላይ የአየር ኃይሉን 9ኛ ዓመት አስመልክቶ የተዘጋጀ የማስታወሻ ቴምብር የተመረቀ ሲሆን አየር ኃይሉ ከየት ተነስቶ የት ደረሰ የሚለውን የሚያሳይ ነው። አሁን ደግሞ የኢፌዴሪ አየር ኃይል 9ኛ ዓመትን ክብረ በዓል የምዝጋና ስነ ስርዓት በተንቀሳቃሽ ምስል ተከታትለን እንመለስ።
የኢትዮጵያ አየር ኃይል በየዓመቱ ፈጣን ለውጥ እያስመዘገበ ነው ሲሉ የአሜሪካ ምክትል የውጭ ጉዳይ ሚኒስቴር ክሪስቶፈር ላንዳው ተናገሩ። ምክትል ውጭ ጉዳይ ሚኒስትሩ በቢሾፍቱ በተካሄደው የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓል ማጠቃለያ መርሃ ግብር ላይ ታድመዋል። በዚህ ወቅት ባስተላለፉት መልእክት የአሜሪካን አየር ኃይል ከኢትዮጵያ አየር ኃይል ምስረታ ጊዜ ጀምሮ የጠበቀ ግንኙነት እንዳላቸው አንስተው ፕሬዚዳንት ትራምፕና ሴክሬታሪ ማርክ ሩቢዮን በመወከል የክብረ በዓሉ አካል በመሆኔ ላቅ ያለ ደስታና ክብር ተሰምቶኛል ብለዋል። የኢትዮጵያ አየር ኃይል እያስመዘገበ ያለውን ለውጥ ለማፋጠን የአሜሪካ ድጋፍ ተሳትፎ የማሳደግ ፍላጎት መኖሩን አንስተዋል። በመጨረሻም የመከላከያ ሚኒስትር ኢንጂነር አይሻ መሐመድ የአሜሪካ አፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰንን ተቀብለው አነጋግረዋል። ሚኒስትሩ በውይይታቸው የሁለቱ አገራት የቆየ ግንኙነት ወደ ላቀ የዲፕሎማሲ ወታደራዊ ግንኙነትና ስትራቴጂያዊ የስራ አጋርነት ለማሳደግ እንደሚሰሩ መስማማታቸውን ተናግረዋል። የአሜሪካ አፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን በበኩላቸው የኢትዮጵያ አየር ኃይል 9ኛ ዓመት ምስረታ በዓል ለማክበር ወደ ኢትዮጵያ መምጣታቸውን የወደፊት ትብብር ለማጠናከር ትርጉም ያለው አጋጣሚ እንደሆነ ገልጸዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።